እሺ እዚህ ጋር እንደምታዩ እንግዲህ ድንች አለኝ። ድንቼን ላጥ እያደረኩ ነው። ድንቼን ላጥ ካደረኩ በኋላ ሽንኩርቴን ከታትፋለሁ። የዛሬ ውሎዬ ይመስላል እንደዛ። ምክንያቱም ዛሬ አርብ እንጀራ ልጋግር ነው እንግዲህ ብቻ ተከታተሉ። የዛሬ ውሎዬን ተከታተሉ። ውድ የዓለምነሽ ዩቲዩብ ቻናል ተከታታዮች እህት ወንድሞቼ፣ እናት አባቶች ሁላችሁም እንግዲህ ዛሬ አቡነ ኪሮስ አባቴ፣ ቅድስት ባርባራ እናቴ ናት። እንኳን አደረሳችሁ። ጥምቀትም እንግዲህ እየደረሰ ነው። የጥምቀት ዝግጅት እንዴት እያደረጋችሁ ነው? ምን ይመስላል? ጥምቀቱ ልደቱ አለፈ፣ ጥምቀቱ ደረሰ። አያችሁ፣ ፋሲካው ገናው አልፏል። አሁን ጥምቀቱ ያልፋል፣ ፋሲካው ያልፋል፣ ሐምሌ ነሐሴ ይገባል። ከዛ ሐምሌ ነሐሴ ከገባ በኋላስ ምንድን ነው የምናደርግ? እናርማለን። የገጠር ልጆች እንዘራለን፣ እንኮተኩታለን። ድንቹ፣ ጎመኑ፣ ሽምብራው፣ ባቄላው፣ አተሩ፣ ስንዴው፣ ጤፉ ይሰራል። እግዚአብሔር ለዛ ያድርሰን። እውነት እግዚአብሔር የድንግል ማርያም ልጅ ለዛ ያድርሰን። ሀገራችን ሰላም አድርጎልን እኛም ሰላም ሁነን በስደት አገር ያለነውም ከስደት በሰላም ተመልሰን ለሀገራችን መሬት በቅተን እንግዲህ ሁሉም ነገር እግዚአብሔር ባለው ነው የሚሆነው። እኛ ባልነው አይሆንም። መድኃኒዓለም ባለው ግን ሁሉም ነገር ይሆናል። ግን ደግሞ በርትታችሁ ጠንክራችሁ ስሩ። ያንዳችን ቪዲዮ አንዳችን ያንዳችን እንትን አንዳችን ነው መተያየት ካለብን ማለት ነው። ምቀኝነት ለማንም አይጠቅምም። ምቀኝነት ክፋት ራስን ሳይጎዳ እመቤቴ በምታውቀው ሰውን አይጎዳል። ይሄን ልታውቁት የሚገባ እህቶቼ፣ ክፋት ራስን ነው የሚጎዳ፣ ሰውን አይጎዳም። መጀመሪያ ከራስ ነው የሚጀምር የሰው የክፋተኛ ሰው ማለት ነው። ምክንያቱም ተንኮለኛ ሰው ለብልጠት የሚቀርባችሁ ጓደኛችሁ ደግሞ እመቤቴ በምታውቀው ማለት ነው መጨረሻው የእሱ ተንኮል አዙሮ ራሱን ነው የሚወጋው። አዙሮ ራሱን ማለት ነው ባላሰበበት መንገድ ይጎዳል። ምክንያቱም ተንኮለኛ ስለሆነ ማለት ነው። በተንኮል የሚራመድ ሰው ራሱ ነው የሚጎዳ። በቃ ምን ብዬ ልንገራችሁ? አብረን ግን ተባብረን ተስማምተን ተፈቃቅረን ተወዳደን ግን አብረን እኔ ቪዲዮ ስለቅ እናንተ አይታችሁ ኮሜንት አስቀምጣችሁ አለምነሽ ቪዲዮ እይልን አላየሽልንም ብትሉኝ ማርያምን ተንኮል የለብኝም። ተንኮል የለብኝም። ተንኮለኛ ግን በተንኮል ከመጡብኝ ግን እንደኔ አይነት ተንኮለኛ ሰው የለም። ማርያምን በፍቅር ከያዙ ግን ማርያምን እጣቴን ቆርጥም የምታደርገው ቦታ የለኝም። ደስ ነው የሚለኝ። ምክንያቱም እኔ ቤተሰቦቼ ሲያሳድጉኝ ተንኮልን አስተምረው አላሳደጉኝም። ፍቅርን፣ አንድነትን ከሰው ጋራ አንተ እንትን ተባብለን እንድናድግ ነው ተቆንጠን ነው ያደግነው። እና አንዳንድ ሰዎች ተንኮልን ኮርስ አድርገውበት የሚቀመጡ አሉ። ተንኮል በቃ አይደለ? ብልጠት ደግሞ ብልጠት መሬት በምታውቀው ራስን ሳይጎዳ ሰውን አይጎዳም። ተንኮለኛ ሰው መጨረሻው አያምርም። ተንኮለኛ ሰው ማለት ነው መጨረሻው ገደል ነው የሚገባ። ገደል ታውቃላችሁ? ገደል ተንኮለኛ ሰው ገደል ነው የሚገባ። ገደል ሁሉ ነገር ስራው ሁሉ ተንኮል ነው። ነገሩ ሁሉ ተንኮል ነው፣ ክፋት ነው፣ ምቀኝነት ነው። ለራሱ ብቻ ለራሱ ጥቅሙን የሚያስቀድም ሰው መጨረሻው ማርያምን አያድግም። ለማደግ የሚስበደበድ ሰው እናቴ ትሙት ብዙ ዩቲዩበሮች አሉ ለማደግ ብቻ ለራሳቸው ስለ ሰው ቦታ የሌላቸው የሰውን ቪዲዮ ቸክ የማያደርጉ የራሳቸው ብቻ እንዲስተካከላቸው የሚፈልጉ ብዙ አሉ። ግን ደግሞ ብዙዎች ዩቲዩባቸው እየተዘጋባቸው አሉ። ማለት ያን የሚዘጋባቸው በቅን ልቦና ህዝቡ በቅን ልቦና ማህበረሰቡን ስለማያገለግሉ ማለት ነው። በቅን ልቦና አይደለ ዩቲዩብ የምንከፍተው ለአንደኛ እኛ ተከፋይ እንድንሆንበት፣ ሁለተኛ ደግሞ ህዝባችን እንዲጠቀምበት፣ ለህዝባችን ደራሽ እንድንሆንበት፣ ላላደጉ የምናሳድግበት መሆን አለበት ዩቲዩብ ስንከፍት ማለት ነው። ግን አንዳንዶች በቃ ተንኮልን እንደ ተንኮል አድርገው የሚራመዱ አሉ። ለጥቅማቸው ብቻ የሚሮጡ ማለት ነው። እግዚአብሔር ይገስጻቸው። ድንግልን እግዚአብሔር እመብርሃን እሷ ትገስጻቸው። እኔስ ምንም አይመስለኝም። ግን
ተንኮለኛ ለምን እንሆናለን? ለምን አብረን አናድግም? ማደግ ምን ችግር አለ? አብሮ ማደግ እኮ ኃጢአት አይደለም። ድንግልን አብረን ብናድግ ሰው ብንሆን አንዱ የደረሰበት ቦታ ላይ ሁላችን ብንደርስ ነው ባይነኝ። እኔ ግን እኔ ብቻ ልብላ አንተ አትብላ ማለት ይሄ ከባድ ነው፣ ያስጠላልም ደግሞ። እኔ ብቻ ልብላ አንተ ለምን ትበላለህ? አንተ ብቻ የኔን ቪዲዮ እይልኝ፣ የኔን ቪዲዮ አጫውትልኝ፣ እኔ ያንተ ቪዲዮ ለምን አያለሁ ማለት በቃ በጣም ይንጠባረራሉ። እንኳን ዩቲዩብ እየከፈላቸው ይቅር ዩቲዩብ ሳይከፍላቸው ገና ሞኒ የሆኑ ልጆች እንዴት እንደሚያደርጋቸው በፈጣሪ ስም ከባድ ናቸው እውነት። እኔ አንድ ነገር ችግር ምንድነው? እኔ ሰው ይጠላኛል። የሚጠላኝ ግልጽ ስለምናገር ማለት በቃ ወደኋላ የሚል ነገር የለኝም። ሁለመናዬ ግልጽ ነው፣ እንደ ፍየል እንትን ማለት ነው። እና ግልጽ የሚናገር ሰው በእርግጥ እንደማይወደድ ማንኛውም ሰው ያውቃል። ይሄ የታወቀ ነው። እና ለምን እንደሆነ እኛ እርስ በርስ እኛ በተለይ እኛ ኢትዮጵያውያኖች በተንኮል ነው በቃ ነገራችን ሁሉ ተንኮል ነው። ስራችን ሁሉ ተንኮል፣ ክፋት በቃ አይደለ? ያ ሰው ቢያድግ ባያድግ ምንም የማይመስለን ራሳችንን እናስቀድም። ለምን ራስ ወዳድ እንሆናለን? ለምን ያ ሰውስ ጓደኛችሁስ ለምን አያድግም? ለምን እንዲያድግ አትፈልጉም? ለምን እናንተ ብቻ እንድታድጉ ትፈልጋላችሁ? ምን ችግር አለው? ያ ሰው እንደናንተ እኮ መሆን ይፈልጋል አይደል እንዴ? እንደናንተ ማግኘትን እንደናንተ ሁሉም ሰው ከእናቱ ወደ አልተማረውም ዩቲዩብን ማለት ነው። ሁሉም ሰው ግን እንደው እስማ ወይ ብቻ ግን እግዚአብሔር ይገስጻችሁ፣ እግዚአብሔር ልቦና ይስጣችሁ። ማርያምን ራስ ወዳድ ዩቲዩበሮች አላችሁ፣ ራስ ወዳድ እንዲሁም በሰው ህይወት ላይ የሰውን ህይወት ገብታችሁ የምትበጠብጡ ብዙ እህቶች አላችሁ። እናንተንም እግዚአብሔር እንግዲህ ወደ ራሳችሁ ወደ ቀልባችሁ ይመልሳችሁ። ሌላ ምንም ልል አልችልም። ግን ደግሞ ራስ ወዳድ የሆናችሁ እህቶች ራስ ወዳድ ባትሆኑ ይመረጣል። አሁኑ ሰዓት እንኳን ራስ ወዳድ ሆነን እንደውም እግዚአብሔር እንትን ብሎናል፣ ቂም ይዞብናል። እርስ በርስ ስለማንዋደድ እርስ በርስ በቃ ስለምንመቀኛ ምቀኛ ስለሆነ እርስ በርስ እግዚአብሔር ለኛ ያለውን አመለካከት አያቆመብን ነው። ግን ለምን እንደዚህ ይሆናል? ለምን ችግር አለው? ምን ችግር አለው? ምን ችግር አለው? ብንቀየር አብረን ብንሰራ አብረን ሰው ብንሆን ኃጢአት አይደለም እኮ። የሰው ልጅ አብሮ መስራት ኃጢአት አይደለም። አብሮ መስራት በቃ ያወቀው ላላወቀው ማሳወቅ ሞኒ የሆነው ያ ሰው ጓደኛው ሞኒ እስኪሆን ድረስ የዛን ጓደኛው ቪዲዮ ማጫወት አይከፈልበትም እኮ። ምን ችግር አለው? አሁን በተለይ አረብ ሀገር ያላችሁ እህቶች የደና የትልልቅ ዩቲዩበሮች ዩቲዩብ ነው የምታዩ አይደል እንዴ? ለኛ ደግሞ ጀማሪዎቹን ምን ችግር አለው? አይዟችሁ በርቱ ጎበዝ እያላችሁ እኛን ደግሞ ብታበረታቱ ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። አብረን ብንቀየር አብረን ብናድግ ምን ችግር አለው? ችግር አለው? ችግር የለውም። ማርያምን ችግር የለውም። ግን ተንኮልን ይዘን በቃ በተንኮል ጎዳና ለምን እንራመዳለን? በተንኮል መንገድ ለምን እንራመዳለን? እና ላይክ እያደረጋችሁ ሼር እያደረጋችሁ አብረን ብናድግ አብረን ሰው ብንሆን ማለት ሰው መሆን እያንዳንዳችን ሰው መሆን ያስፈልገናል ማለት ነው። ዛሬ ሁለት አይነት ምግብ ነው የምሰራና ምስር አልጫና ድንች ነው። እንዳያችሁ ድንች እንትን ብያለሁ እና ሁለት ምግብ ነው የምሰራ። አማረኝ አያችሁ አማረኝና እኔ እንደዛ ነው ወድ ሽንኩርቱ ያቃጥላል ይሁን እና አብረን መደግ አለብን። አሳድጉን ዩቲዩበሮች፣ ፌመስ የሆናችሁ ፌመስ አርጉን። እህቶቻችሁ ነን ማለት እድሜ ልካችን የሰው የአረብ ሀገር ሽንት ቤት ጠራጊ ሆነን መቅረት የለብንም። እኛም ደግሞ እንደናንተ ቤተሰብ አለን የምናስተዳድረው፣ ልጅ አለን፣ እንግዲህ እናት አለን፣ እህት ወንድም አለን። ገና ራሳቸውን ያልቻሉ እህት ወንድሞች አሉና እነሱን ደግሞ ማሳደግ ስላለብን ስለሚኖርብን በቃ እነሱን ማሳደግ ስላለብን እነሱን ማሳደግ ስለሚኖርብን ስላለብን እነሱን ደግሞ ማስተማር ግዴታም ስለሆነ ግዴታ ነው። ደግሞ ትንሽ እህትና ትንሽ ወንድምን ማሳደግ መርዳት ግዴታ ስለሆነ ማለት አብረን መተጋገዝ፣ ተንኮልን አለመስራት፣ በተንኮል አለመራመድ። ማርያምን ተንኮለኛ ሰው ራሱን ነው የሚጎዳ፣ ሰውን አይጎዳም።
ብዙ ተንኮለኛ ሰዎችን አይቻለሁ። ማርያም ብዙ አላደለ ለሰው ያላቸው ደግሞ ንቀታቸው ውስጥ ድንግልን ሲንቁ ሰው ማንም ከማንም በላይ ሆኖ አይደለም ሰውን የሚንቀው ማለት ነው። ሰውን እግዚአብሔር ካልናቀው የሰው ልጅ ናቀ አልናቀ ምንም አያመጣም። እግዚአብሔር ሲንቅ ብቻ ነው ትንሽ የሚከብደው ማለት ነው። ሰው ስለናቃችሁ ሰው ናቀን ለምን ብላችሁ እንዳትከፉ። ምክንያቱም የሰው ልጅ ማለት ነው በተንኮል ነው ተኝቶ አያድርም። ክፋትን ሲሰራ ነው ተንኮልን በቃ ምቀኝነትን ለሰው ተኝቶ አያድርም። የሰው ልጅ ማለት ክፉ ነው እና አብረን ብናድግ አብረን ብንሰራ እንደ ሰው ብንሆን ለሁላችንም ለእያንዳንዳችን ለወደፊቱ ራሱ ጥሩ ነው። አብረን ብንሰራ አብረን ሰው ብንሆን ማለት ነው እና አላችሁ አብረን ሰው ለመሆን አብረን ለመስራት ሁላችንም የሰው እርዳታ የሰው እገዛ ያስፈልገናል። ግዴታ ሰው እንኳን ቪዲዮ ማየት ሰው በገንዘብ ሰው ይረዳል አይደል እንዴ? ምን ችግር አለው? እናንተ በገንዘባችሁ እንኳን ባትረዱ በሀሳባችሁ፣ በአስተያየታችሁ፣ በአመለካከታችሁ ጥሩ ነገርን ሰርተሻል፣ ጎበዝ በርቺ፣ በዚህ ቀጥይ፣ እንደዚህ ካርገሽ ስሪ ማለት ማንን ገደለ? ማንንም አይገድም። ግን የኛ ሀበሻ በቃ አይደለ ሰው እንዲያድግ አይፈልግም መሰል። አንዳንዶች ሁላችሁን እያልኩ አይደለም፣ ግን አንዳንዶች ተንኮለኛ አላችሁ። በቃ ተንኮልን የምትሉት ማለት ነው። ሰው ሲናገራችሁ ደግሞ እውነቱን የሚናገር ሰው የማትወዱ ደግሞ ብዙ እህቶች አላችሁ። እውነት የማትወዱ እውነትን ምርር ያለ እውነት የሚናገር ሰው አትጥሉ። ምክንያቱም እውነት ተናጋሪ ሰው መጠላት የለበትም። እውነት የሚናገር ሰው ድንች እየከተፍኩ ነው ከነገራችን ላይ ማለት ነው። እውነት የሚናገር ሰው አይጠላም። የሰው ልጅ እውነቱን ፊት ለፊት ተጋፍቶ ሲናገር እንደ ነገረኛ እንደ ተንኮለኛ አትዩት። ምክንያቱም እናንተ ለወደፊቱ ለሌላም ጊዜ ማለት ነው ተንኮላችሁ የትም ሀገር የትም ቦታ ስለማያደርሳችሁ የትም ስለማያሻግራችሁ ተንኮለኛ ሰው ደግሞ የትም አትሻገርም፣ ባህር ማዶም አትሻገርም። እንኳን አሁን ወገኖቻችን ስንት ባህር ሰምጠው ያዞ እራት ሆነው እየቀሩብን እንኳን እኛ ተንኮል ሰርተን ምን ያደርግልናል? ተንኮል ለምን አንስማማም? ለምን አብረን እንድናድግ አንሆንም? ለምን ደግሞ በቃ እንጂ ስንት አይነት ሰው ስላየው እኮ ነው ማለት በቃ በዩቲዩብ እንኳን ጓደኝነት የጓደኛ መውጫ ታደርጉታላችሁ ማለት እርብስ ማአሙል መንፈስ ቅዱስ። እኔ ለምን እንደምናግታካልሽ ከሆነ ግሩፕ ነበረንና የሌሎቹ ቪዲዮ አጫዎች ልክ ሲጨርስ የኔ ተራ ሲሆን የተወሰኑ ሰዎች ነው ያጫወቱ። ከዛ ለምን አላጫወታችሁልኝም ብዬ ስናገር ማርያም አንደኛይቱ ወይ በመድኃኒዓለም ስም ብቻ እኔ እንደዚህ ነው ማለት አልፈልግም። ግን ተንኮል አያስፈልግም። ተንኮለኞች አንደኛ ሰውነታችሁም አይጨምርም፣ ሁለተኛ ክፋታችሁ ቁልቁል ነው የሚሰዳችሁ። ቁልቁል ማርያምን ቁልቁል። እኔ ለክፋተኞች ነው ይሄ መልእክቴ ማለት ነው። ክፋተኛ ሰው እድሜ ልኩን በክፋት መስመር የሚራመድ ሰው እመብርሃን ማትወደው እሱም እድሜ ልኩን ተንኮለኛ እንደሆነ ነው የሚወር። ተንኮለኛ በተንኮል መንገድ ይራመዳል እስከ ለተሞቱ ማለት ነው። ተንኮለኛ ሰው ማለት ነው። እኔ ደግሞ ተንኮለኛ ሰው በጣም ነው የሚያስጠላኝ። በጣም ክፋተኛ ሰው በስመ አብ ወወልድ ወመንፈስ ቅዱስ ለሰው ልጅ ያለው አመለካከት የወረደ ሰው በጣም ነው የሚጠላ። በጣም ማለት በቀለሉ መሆን የሌለበትን ነገር ያደርጋል። አንድ ሰው ማንኛውም ሰው ፈልጎ ነው እንትን አይደል መስራት ይፈልጋል። ሁሉም ሰው እንደሱ መስራት የሚፈልግ ሰው አለ። ሁሉም ሰው መስራት ይፈልጋል። ብር ይፈልጋል። እንደሱ ታዋቂ መሆን ይፈልጋል። እንደሱ ፌመስ መሆን ይፈልጋል። ግን በቃ አለ አይደለ ለሰው ልጅ ክብር የሚባል ነገር አለ። ክብር መስጠት ክብር ልታውቁ ይገባል። ለሰው ልጅ ክብር ልትሰጡት፣ ያን ሰው ልታከብሩት፣ ልትወዱት ይገባል። እናንተን አክብሮ፣ እናንተን ፈልጎ፣ እናንተን ወዶ የእናንተን ዩቲዩብ ካጫወተላችሁ ያ ሰው ለዛ ሰው እናንተ ደግሞ
ዩቲዩብ ልታጫውቱለት ክብር ልትሰጡት ልትንቁት አይገባም። ሰው ባለባበሱ አይደለም የሚለካው። የሰው ልጅ በ9 ወር ልጅነቱ ነው መለካት ያለበት። ማንኛውም ሰው መዘነጥ መልበስ አያቅተውም። መልበስ ይፈልጋል፣ ማጌጥ ይፈልጋል። ግን ደግሞ ያለበት ነባራዊ ሁኔታ ካልተመቻቸለት ያለበት የስራ ቦታ ምቹ ካልሆነለት ለመልበስም ለማጌጥም የማይመቸው ከሆነ አይለብስም፣ አያጌጥም፣ እንደፈለገ አይሆንም። እና ያን ሰው ባለባበስ ባትለኩ፣ ባረማመዱ ባትለኩ፣ ባቋቋሙ ባትለኩ፣ የሰው ልጅ በቃ በሆነ ባልሆነ ነገር ባትለኩ፣ ሰውን መናገር ሳይፈልግ እንዲናገር ባታደርጉት ማለት በቃ እኔ አንዳንድ ልጆች ሰው መናገር ሳይፈልግ እንዲናገር የምታደርጉ ልጆች ስላላችሁ ነው። ከድርጊታችሁ ብትቆጠቡ ብዬ ነው። ይሄ ለአንዳንድ ተንኮለኛ ልጆች ነው መልእክት ነው ማስተላለፍላችሁ። ምክንያቱም ተንኮላችሁ ፈጣሪ ስም ተንኮላችሁ ማርያምን ተንኮላችሁ ከየት እንደሚያደርሳችሁ ግን እግዚአብሔር ያውቀው። ማለት የሰው ልጅ በተንኮል በዚህ ልክ የሚራመድ ከሆነ አንደኛ መጨረሻው አያምርም። ሰው ተንኮለኛ ከሆነ ማርያምን መጨረሻው ምንም አያምርም፣ ማማሪያ የለውም። የሰው ልጅ ማለት ነው። ተንኮል፣ ክፋት፣ ምቀኝነት ምን ይጠቅማቸዋል? ማርያምን ምን ይጠቅማቸዋል? ምን ችግር አለው? አብረን ልናድግ አብረን እንደግ ላለ ሰው እሺ ምን ችግር አለው? አብረን እንደግ ማለት ሲገባችሁ ያን ሰው እንደ ክፋተኛ ያን ሰው እንደ ነገረኛ ለምን ትቆጥራላችሁ? መቁጠርም አይጠበቅባችሁም። በቃ ሰው ሀቅ ከተናገረ ሀቁ ነው። እውነት መቀበል ማመን አለባችሁ። እውነቱን አውቃችሁ መቀበል እንጂ ነገረኛ እንደዚህ ችማ ምናምን የዛን ሰው እንትን ጸባዩን የሌለበትን ጸባይ እንዲናገራችሁ አትሞክሩ። ሰው ሳይፈልግ ነው የሚናገር። አንዳንድ ሰው ሳይፈልግ ነው ሰው እንዲናገር የሚያደርገው፣ ሳይፈልግ ማለት ነው። እና ውዶቼ በፍቅር በሰላም ነው መስራት ያለብን። ተሳስበን መተሳሰብ እኮ የሚባል ነገር አለ። መከባበር መወዳደድ የሚባል ነገር አለ። ስደት ሀገር ነው ያለን። በስደት ሀገር ሆነን ደግሞ እኛ ካልተሳሰብን፣ ካልተዋደድን፣ ካልተስማማን ማን ይስማማል? ማን ያስብልናል? ለምንድን ነው ያደጉት ወሮችን እየሄድን እነሱን ሳፖርት የምናደርጋቸው? ሳፖርት አናርጋቸው እያልኩ አይደለም፣ አናጫውትላቸው እያልኩ አይደለም። ግዴታ ነው ማጫወት አለብን የእነሱንም። ግን ደግሞ የእነሱን ስናጫውት ደግሞ ማለት ነው የእኛን ደግሞ ቸክ የሚያደርግልን ሰው ያስፈልገዋል። ገባችሁ? ሰው ዛሬ ለራሱ ብቻ ለራሱ በቃ ለራሱ እንዴ እኔ ካደኩኝ ያ ሰው ቢያድግ ባያድግ ምን አገባኝ የማለት አባዜ ነው ያለበት። ስንት አይነት ሰዎችን እያየሁ እንደሆነ እኮ ብታዩ ማለት ነው። ስንት አይነት እህቶችን ስንት አይነት ተንኮልን አስበው በተንኮል እንድትራመዱ የሚያደርጓችሁ ማለት እነሱ ተንኮለኛ ሆኖ እናንተን ተንኮለኛ ማድረግ የሚፈልጉ ስንት እህቶቻችሁ እንዳሉ ስላላወቃችሁ ስንት አንዳንድ እህቶቻችሁ አሉ ማርያምን ራሳቸው ተንኮለኛ እናንተን ተንኮለኛ ለማድረግ እናንተ ያላሰባችሁትን እንድታስቡ ያደርጓችኋል። ማርያምን ለልብስማ እኔ ደግሞ ችግር አለብኝ። አይቼ ማለፍ የሚባል ነገር ስለማላውቅ ሰው ይጠላኛል። አይቼ ማለፍ አልችልማ። ይሄ የተፈጥሮ ጸባይ ነው። ምን ላድርገው? እስኪ አስተያየት ታስጩኝ። አይተሽ ለፊ ያለነሽ ጥሩ አይደለም፣ ሰው ይጠላሻል በሉ። በእርግጥ ሰው እየጠላኝ ነው። ምክንያቱም አይቼ ስለማላልፍ አይቼ ማለፍ አልወድም። ይሄ አስተዳደጌ ነው፣ ከልጅነቴ ነው፣ ከህፃንነቴ ነው። አይቶ ማለፍን ሀቅን መናገር ነው የምፈልግ። ተንኮለኛ ሰው አይሰራም፣ አይረባም። በአሁኑ ሰዓት ተንኮል ለራስ አይጠቅምም። አንደኛ ተንኮል ለራስ አይጠቅምም። ተንኮለኛ ሰው ራሱ ተጎድቶ ሰው ይጎዳል። ማርያምን ተንኮለኛ ሰው ራሱ ተጎድቶ ሰውን ይጎዳል። በቃ ማለት እኔ አላውቅም። ብቻ እግዚአብሔር ይጠብቀን። እግዚአብሔር ከክፉ ነገር እንትን ይበላል። እንግዲህ የዛሬ ውሎ ይህን ይመስላል። እያያችሁ ተከታተሉ እስከ መጨረሻው ድረስ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እህታችሁ አለምነሽ ሹመት ከጆርዳን የቃልዬ እናት
እንግዲህ ቲማቲም እወዳለሁ። አብሬ ከሽንኩርቱ ጋር ጥብስ ማድረግ ነው የምወድ ቲማቲምን ማለት ነው። ከዛ ነው ሌላ ነገሮችን ጨመርመር የማረግባቸው። ምክንያቱም ያው ሴትዬ ጸመኛ ስለሆነች ምግብ ሲሰራ ከፊቷ ላይ እንዲሸታት አልፈልግም። እሷ አትወድም፣ እኔም ደግሞ ኃጢአት አልገባም ማለት እኔ እየበላሁ እሷ እንዲሸታት በጭራሽ አልፈልግም ማለት ነው። እና ኃጢአት ደስ አይልም ማለት ሰው መብላት የማይፈልገውን ምግብ እንትን ማለት አያስፈልግም። እንዲሸተው ማድረግ ትንሽ ይደብራል አይደል እንዴ? እና የኔ ማሮች ውዶቼ፣ ውድ የሀገሬ ልጆች እስኪ ጥምቀት እየደረሰ ነው። ምን የጥምቀት የልደት ያዘፈነች ቆንጆ ቁማት ኖራለች እንደዘላም ቦክ ላይ ነበር ድሮ ማለት ነው። እንግዲህ ምን አድርጊያለሁ መሰላችሁ? ቆንጆዬ ሊጥ ትናንትና ነው ያቦካሁት። ይሄው አይታያችሁ ከሆነ ትናንትና ነው ያቦካሁት። አሁን ቀጠና አድርጌዋለሁ እንዳይደፋብኝ ነው በነገራችን ላይ ማለት ነው። ስጋ ብራ አሳያችኋለሁ። ይሄን አድርጊያለሁ ማለት በቃ አንዳንዴ ፏ ማለት ያስፈልጋል። ፏ ስትል ብሎ ነገሮችን መስራት ያስፈልጋል ማለት ነው። እኔ ፏ አድርጌ መስራት ነው የምወድ መብላት። በነገራችን ላይ አረብ ሀገር ያላችሁ እህቶች ሰዎቻችሁ ውጥት በሚል ሰዓት ማለት ነው ስርት እያደረጋችሁ ቢልት እንዳትራቡ። እኔ እንኳን ችግር የለባትም ሴትዬ ለምን አትልም፣ ግን ያው መከባበር የሚባል ስላለ እንድንከባበር ስለምፈልግ ነው እንጂ ለምን በላሽ ለምን ሰራሽ አትለኝም። ከሚገርማችሁ ማለት ነው ሴትዬ ያመጣችልኝ እምነትና ጸበል ከዮርዳኖስ ገዝታ ከኦርቶዶክስ ቤተክርስቲያን ገዝታ በህልሜም በሁኔም እማስበው ነገር ማለት ነው። በሁኔም ሁሌም ዮርዳኖስ መሄድ ፈልግ ነበረ። ጸበሉ ቦታ መጠመቅ ፈልግ ነበረ። መቼስ ክርስቲያን ሆኖ ዮርዳኖስን የማይፈልጋት አለ ብዬ አላስብም። ማንኛችንም ሰው ዮርዳኖስ ደን መጠመቅ እንፈልጋለን ሁላችንም። እና አሰሪዬ ቆይ በኋላ ቪዲዮ ሰራበታለሁ። ሄደችና ጓደኛዋ መታ ነበር እንዳጋጣሚ ከሷ ጋር ሄደው እዛ ጸበል፣ እምነት፣ ጭስ የቤተ ክርስቲያን ገዝታ መስቀል ስታመጣልኝ ማለት ነው። ማርያምን የሰው ልጅ ከምንም በላይ ደስ የሚለው በቃ በእምነቱ ነክ የሆነ ነገር ተዘጋጅቶ ሲመጣልን እንዴት ደስ ይላል። እኔ እንዴት እንደተደሰትኩ አትጠይቁኝ። በጣም የተደሰትኩኝ በጣም ከምንም በላይ እንግዲህ በጣም ማለት ደስ ይላል። አልደስ ነው የሚለው ምክንያቱም ከዚህ ጋር በጣም የምመኘው ነበር ኦርቶዶክስ ኢየሩሳሌምን መሳለምና ዮርዳኖስ ባህርን መጠመቅ በጣም የምመኘው ነበር። ግን አሁንም ልባራርቶ ደግሞ ዮርዳኖስ ወንዝ ወስድሻለሁ ብላኛለች ጌታችን ኢየሱስ ክርስቶስ የተጠመቀበት። ከዛ ደግሞ እንድትወስደኝ ጸሎታችሁ አይለየኝ፣ ጸሎት አድርጉልኝ። ዮርዳኖስ ሂጄ እንድጠመቅ ጥምቀተ ባህሩን እንዳይ ሲሆን ለጥምቀት ብትወስደኝ አሁን የጥምቀት ብትወስድ ደስ ነበር ብለኝ አሁን ሰኞ ማለት ነው። ግን ስለማትወስደኝ ችግር የለውም። ግን ደግሞ ሌላም ጊዜ ወስዳኝ ገብቼ ጥምቀተ ባህሩን ተጠምቄ በወጣ በጣም ነው ደስ የሚለኝ። ምክንያቱም በቃ የመሄጃ ሰዓት እየደረሰ ስለሆነ አንድ 4 ወር ቢያንስ በቃ 4 ወር ከምናምን ነው የቀረኝ። 4 ወር ከ15 ቀን እንደዛ ነው የቀረኝ። ወደ አገሬ ልገባ ወደ ጎንደር ልሄድ። ጎንደር በአንደኛው ጎንደር በሚባለው በድሮ በታታ መኪና ትላላችሁ። እንግዲህ በጥምቀት ጊዜ አገሩን የማይናፍቅ ሰው አለ ብዬ አላስብም። ምክንያቱም በተለይ ደግሞ የጎንደር ልጆች ናችሁ። ጥምቀት ሲደርስ ምን ያክል ስሜት እንደሚሰማችሁ እግዚአብሔር ይወቀው። ምክንያቱም ስለማውቀው ነው። የጎንደር ልጅ የሆናችሁ ጥምቀት ጎንደር
በምን ሁኔታ እንደምታሳልፉት አውቃለሁ። እና ጥምቀት በጎንደር ያምር ነበር። በርበሬ ነው አያችሁ፣ ነጭ ሆነ እንጂ ቅመም ስላንትን ስላለው ቆንጆ በርበሬ ነው። ጣዕሙ ነው። ሸጋ ነው። ሴትዮዋ እንዳጨርሽ አንቺ ሄደሽ አገርሽ ትበያለሽ እያለች ነው። በጣም ልክ ናት። እኔ ልጅ አገር እበላለሁ ልጨርስባት አልፈልግም። እና እዚህ ብዙ አይነት ቅመም አለ። አረብ ሀገር ደስ የሚላችሁ ማለት ነው ምግብ ስትሰሩ ቅመማቸው ኢየሱስ እንደ ጉድ አለ። ቅመማቸው ይሄ አልተከፈተም። ከፍ አልችልም እሷ ካልከፈተችው። ይሄ ግን የተከፈተ ነው። ቅመማቸው ይምጣብ። ይሄ ነጭ ቁንዶ በርበሬ ነው። እዚህ ጋር ቁንዶ በርበሬ ነው። እዚህ ጋር እርድ ነው። እኔ ምግብ ስሰራ እርድ ሳልጨምር መስራት አልወድም። ደስ አይለኝም። ቅፍፍ ነው የሚለኝ። ደግሞ ምስር አልጫም ስለምሰራ እርድ ጨምርበታለሁ። ቀላል ለመጀመሪያ ጊዜ ምስር አልጫ ስሰራ አልወድም። በህይወቴ ምስር የሚባል ምግብ አልወድም። በጣም ነው የምጠላው። ማርያምን ምስር የሚባል አልወድም። ግን ዛሬ ለምን እንደሆነ ምስር መብላት አማረኝና ምስር ልበላ። ምስርና ድንች በየአይነቱ፣ ድንች በቀዩ፣ ምስር ደግሞ በእንትኑ ማለት ነው ባልጫው ሰራለሁ። ይኸው ምስሩን ይኸው እየቀቀልኩት ነው። ትንሽ ነው አልፈልግም፣ ብዙ ደስም አይለኝም። እኔ ምስር ወጥ ደስ አይለኝም፣ ቢቢ አይለኝም። ለዛ ነው። እና ውድ ተመልካቾቼ ጾም ስለሆነ አሪፍ ስለሆነ ሰትዬ የጾም ማጅ ገዝታልኛለች። እንደምታዩት ማለት ነው። ሁሉ ነገር አለው፣ ግን ጾም ነው፣ ቬጂተሪ ነው። እና ይሄን አሁን ኢትዮጵያ ስገባ ይዤው እገባለሁ ብዬ አስባለሁ። ለምን የኛ ጾም ታውቃላችሁ፣ በተለይ የኦርቶዶክስ ቀን ዓርብ ሮብ አይበላም። በቃ ጾማችን ብዙ ነው። ገና ጾም አለ፣ ፋሲካ ጾም አለ፣ ሰኔ ጾም አለ፣ ህዳር ጾም አለ። ማለት በቃ የኦርቶዶክስ ጾም ቀላል አይደለም፣ በጣም ብዙ ነውና በወስዱ ይጠቅመኛል። አይታችሁ በወስዱ እንደሚጠቅመኝ ብዬ ነው የማስበው። ምክንያቱም አገር ቤት የማይገኝ ነገር ከዚህ ገዝተን በጾም ሰዓት ከምንም ሳይነካካ ጥምት አድርጋችሁ ቁም ሳጥናችሁ ትጠቀማላችሁ ማለት ነው። እና እንግዲህ ይህ ይመስላል የአሁኑ ረፋዴ አንተ እናቴ አይቻልም። ሴትዮት ደግሞ አንተ ካየችህ በቪዲዮ እንድለት ታስተውልልኛለህ። እንትን አለ
ይሄ ሳልሳ ማለት ነው። ሩቦ ባንደራ ወይም ሳልሳ ይባላል። ይሄኛው ይቅርታ በጥርሴ ስለሚቀናኝ ነው። እሺ የምንጠቀም የሃይላንድ ውሃ ስለሆነ አሁን ሻወር መውሰድ እፈልግ ነበረ፣ ግን ሰትዬ ደግሞ አሁን የምትፈልጊውን ነገር ሰራተሽ አስቀምጪ፣ እኔ ስመጣ ምንም አይነት ስራ እንዳሰሪ ማለት ጾመኛ ስለሆነች ልክ ናት። ግዴታ ነው ማክበር አለብኝ መብቷን። እሺ አልኳት። እሺ ችግር የለም አልኳትና አሁን ማታ ነው በእርግጥ የምትመጣው። ማታ 4 ሰዓት 5 ሰዓት ነው የምትመጣው። ዛሬ ዓርብ ስለሆነ ከአባቷ ቤት ስለሄደች አሁን አትመጣም። ይሄ ምስሉ ተቀጥሎ አልቋል። አታየዋለሁ ምስሉ ተቀቀለ። አልጫው ቀጥዬ ነው መስራት የፈለኩት። ለምን አልጫ ከሆነ ተቀቅሎ ቢሰራ ምንም አይጎዳውም። ለእኔም ራሱ ስራዬ ጨርሼ ምናምን ሻወር በውስጥ አይጎዳም። እያሳለኝ ነው። አይማርሽ በሉኝ እናንተ ዝም አትበሉ። አለምነሽ ይማርሽ በሉ። ያው እንግዲህ ወዳጅ እንዳለም ጠላት አለ። ግን ጠላቶች ደግሞ ይማርሽ ብትሉኝም አትጎዱም፣ ትጠቀሙበታላችሁ። እንደው ማርያምን ትጠቀሙበታላችሁ። ይማርሽ አለምነሽ ብትሉኝ ጥቅም አለው ለእናንተ። እኔ እንኳን እናንተ ስላላችሁኝ አይምረኝም፣ እናንተ ስላላላችሁኝ አይገለኝም እግዚአብሔር ማለት ነው። ግን ለእናንተ አለምነሽ ይማርሽ ስትሉኝ እግዚአብሔር ደግሞ ለእናንተ ቂም እንዳለባችሁ ከኃጢአት ነፃ ያደርጋችኋል። መቼስ ከኃጢአት ነፃ የሚያደርጋባት አለን አይደል እንዴ? ንስሐ ግቡ ንስሐ ግቡ የሚል ንስሐ ከገባችሁ ኃጢአታችሁ ይሰረያል ብሎ እኛን ልጆቹን ለንስሐ እንድንበቃ የሚያስብ መልካም አባት አለን። እግዚአብሔር የተመሰገነ ይሁን። አያችሁ ድንች እኔና ድንች ይኸውላችሁ እንግዲህ እኔና ድንች ኢትዮጵያ ስደውል ምን እንደሚሉ ታውቃላችሁ? አሁን ድንች መብላትሽን አላቆምሽም እንዴ ይሉኛል። እንዴ ቀልደኞች! በድንችና በእናት ቀልዳለ እንዴ እላቸዋለሁ። ድንች በጣም ነው የምወድ። ከምግቡ ሁሉ ምጠላ ድንችን እንትን ነው ሽሮ ነው። ሽሮ እያሳደገን ነው። እንግዲህ ሁላችንም ሽሮ በየቤታችን አድገንበታል። ብዙ ነገሮችን በተለይ የገጠር ልጆች የሆናችሁ ሽሮ የትኛውም ገጠር
ሽሮ እንዴት እንደሚወደድ ማንኛውም ሰው ሽሮ እንዴት እንደሚበላ ታውቃላችሁ። ግን እኔ ችግር አለብኝ ከሽሮ ጋራ በቃ የሚያስታርቀኝ ሰው ከሽሮ ጋር የሚያስታርቀኝ ሰው እፈልጋለሁ። እንግዲህ አያችሁ ከሽሮ ጋራ ትርቅ ያስፈልገኛል። ትርቅ ምስርም እየደረሰ ነው። አሁንም ድንችም እየደረሰ ነው። ምን አደርጋለሁ መሰላችሁ? ይሄን እንዳወጣው እኔ መሰለ ዘንጠፍጠፍጠፍ ያለ እንጀራ ይጋገራል በሞሰብ ታላችሁ። አመት በል እኮ ነው እውነት ለመናገር። አሁን እኛ ሀገር እኛ ኢትዮጵያ አሁን ቅበላ ነው። እንደገና ደግሞ ቅበላ ነው። በግ ይታረዳል። ወርሃ ጾም መግቢያ ብዙ ነገሮች አሉ። እግዚአብሔር ይመስገን። እውነት አንዳንዴ ያው ለበጎ ነው ብላችሁ ስደት ለበጎ ነው። ግን ከስደት ምን ተማራችሁ? ስደት ላይ ምን ተማራችሁ? ምን አያችሁ? ስለ ስደት ምንድን ነው የተማራችሁት? ምን ያሳለፋችሁት ነገር አለ? መልካም ነገር እንዳሳለፋችሁ ክፉ ነገር ማሳለፋችሁ ሊሆን ይችላል። ክፉ ነገር እንዳሳለፋችሁም ደግሞ መልካም ነገር አሳልፋችሁ ይሆናል። በእርግጥ ስደት ከመልካምነቱ ከጥቅሙ በጣም ጉዳቱ ያመዝናል። በስደት ሀገር ሆናችሁ ብዙ የምታጣችሁ ብዙ የሚታጣ ነገር ይኖራል። ቤተሰብ ታጣላችሁ። ከምን በላይ ደግሞ የምትወዱትን ሰው በስደት ሀገር ማጣት በጣም ከባድ ነው። ከምንም በላይ እኔ እስካሁን ድረስ ሊወጣልኝ ከውስጥ የማይችለው ነገር ምን እንደሆነ ልንገራችሁ። የእናቴን እናት በስደት ሀገር ሞቷን የሰማሁ ቀን ማርያምን፣ የእናቴን እናት በስደት ሀገር የሰማሁ ቀን ሞቷን ማለት ነው። በጣም የምወዳት ያሳደገችኝ፣ ሳትለብስ ያለበሰችኝ፣ ሳትበላ ያበላችኝ፣ ሳትረገጥ ያስረገጠችኝ የእናቴ እናት ሞቷን በስደት ሀገር ስሰማ እመቤቴ በምታውቀው የሆንኩትን እኔና መድኃኒዓለም ማለት በስደት ሀገር እንኳን ሰው የእናትን እናት ቀርቶ ወዳጅ ዘመዱን እንኳን የጎረቤት ሰውን እንኳን ማጣት ከባድ ነው። ሁለተኛ የእናቴን የወንድሟን ሚስት፣ ሶስተኛ የእናቴን አክስት መካናት እሷን በቃ ውስጤ እስኪል ድረስ እነሱን በማጣቴ በስደት ሁኜ እስኪል ውስጤ ትክክል አይደለም ማለት በቃ ምን ነው ላለሁ እና እንዴት እንደሞቱ ምናምን ስላላው ቢታመሙ በእድሜያቸው አሁን የእናቴ እናት በእድሜዋ ነው የሞተችው። ግን ለእኔ በእድሜዋ ነው ብዬ ስለማላስብ ገና ናት ብዬ ስለማስብ ስለምወዳት በቃ ውስጤ እናቴ ያደረገችልንን በልጅነታችን እቅፍ አድርጋ ብዙ ነገር ያደረገችልን ያን ለእኔ ስሜቴ ይጎዳዋል። እና በስደት ሀገር ሆናችሁ በእውነት የምትወዱትን ቤተሰብ እንደማጣት የሚጎዳ ምንም አይነት ነገር የለም። አንደኛ ያጎቴ ሚስት አሁን ገና ሲመጣ አስታወስኳት። ጥምቀት ገና ሲመጣ ጥምቀት ሲሆን ዳቦ ትጋግርልንና እንጎቻ አድርጋ ትሰጠን ነበር። ያጎቴ ሚስት የእናቴ የወንድሟ ሚስት ማለት ነው። እኔ ያደኩት ከእናቴ ቤተሰብ ጋር ስለሆነ ከእናቴ እናት ጋር ስለሆነ የእናቴን ወንድሞች የእናቴን የወንድሞች ሚስቶች በጣም ነው የምወዳቸው። ምክንያቱም አሳድገውኛል አብረው ማለት ነው። ከአያቴ እኩል የልጅ ናት ሳይሉ በቃ እኩል ከአያቴ አሳድገውኛል። የልጅ ናት ምናምን ሳይሉ እኩል አያታችን የእናቴ እናት 3 የልጅ ነው ያሳደገች። 3 የሴት ልጆቿን ነው ያሳደገች። ስታሳድገን ልክ እንደ በቆሎ ሽፍንፍና አድርጋ ነው ያሳደገችን። ሾፍ ሳይወጋን የገጠር ልጅ ሳታስመስለን፣ ሳታስርበን፣ ሳታስጠማን። አያቴ ባለትዳር አይደለችም፣ ባለቤቷ ሙቷል እና የሚያርሱላት ልጆቿ ናቸው። ማለት መሬት ያው የመጋዙ ሁሉም መሬቷ ለመጋዙ ነው። ልጆቿ ነው የሚያርሱት ማለት ነው። ልጆቿ ወንዶች ልጆች በጣም የምወደው ወንድ ልጅ አላት ደጀን የምንለው ማለት ነው። እና እነሱ ነው የሚያርሱላት። ግን በቃ አጎቶቼ የእናቴን ወንድሞች የምወዳቸው የልጅ ልጅ ናቸው አብለው ለእኛ ክፉ ቃል አይናገሩም። ብዙ አጎት አለ አሁን የልጅ ልጅ ከእናት አባቱ ቤት ሲያድ የሚከፋው ማለት ነው። የኔ ግን የእናቴ ወንድሞች እንደዚህ አይነት ባህሪ አላሳዩኝም። እንደዚህ አይነት ባህሪ
የልጅ እያደገበት ምናምን እኛ እንደዚህ ብለን በጭራሽ አይሉ ብለውም ደግሞ አያውቁም። እና በዚህ አጋጣሚ የእናቴ ወንድሞች ትልቅ አክብሮት አለኝ። ትልቅ ምስጋና ጋር ትልቅ አክብሮት አለኝ ለእናቴ ወንድሞች ማለት ነው። ትልቅ እኔ እንጃ ምን እንደምላችሁ ቃላት የለኝም። ግን ደግሞ እግዚአብሔር አምላክ ብሎ አንድ ቀን በአካል የተገናኘን ቀን ውለታቸውን እንደመመልሰው እርግጠኛ ነኝ። በአካል የተገናኘን ቀን የነሱ ውለታ የመመለሴ አይቀርም እና እናቴ ወንድሞች ክብር ለእናንተ ያሳደጋችሁኝ። እናቴ ወንድሞች የሙት ልጅ ናት ብለው እናቴ ሌላ ትዳር ስትመሰርት የሙት ልጅ ናት ብለው ልጆቻቸው እኩል ሳይለዩ ያሳደጉኝ እናቴ ወንድሞች ናቸውና እናቴ ወንድሞች ሺህ ዓመት ኑሩልኝ። እወዳችኋለሁ። ከምንም በላይ ደግሞ አከብራችኋለሁ። እንትን ካልጫ ጋር እኔ ቃሪያ እወዳለሁ። አጋስስ መሽ እንዲያለምሽ እንዳትሉ እና የእናቴን ወንድሞች በጣም ነው የምወዳችሁ። ማለት ለዚህ እንድበረታ ጎበዝ እንደሆነ ያደረጉኝ እውነት ለመናገር የእናቴ ወንድሞች ናቸው። በተለይ ደግሞ አንደኛው ወንድሟ ደጀንዬ የኔ ውድ አጎት እንዳገኝህ በአካል እንዳገኘው ፈልጋለሁ። እሱን ማለት ነው የእናቴን እናት አጥቼ እሱን ማጣት ለእኔ በጣም ከባድ ነው። ማጣት አልፈልግም። እንዳገኙ ነው የምፈልግ። ደጀንዬ አጎቴ ቀጥቶ አሳድጎኛል። ክብር ይግባው። እውነት አጎት ብቻ ሳይሆን ካጎት በላይ ነው ለኔ። የእናቴ ወንድሞች ሁሉዎችም ካጎት በላይ ናቸው ለኔ ማለት ነው። ግን ያው ለየት ያለ ፍቅር የሚሰጣችሁ ሰው አለ አይደለ? ከዛ ሁሉ ደግሞ ለየት ያለ ፍቅር የሚሰጠኝ ደጀኔ ነው። ለየት ያለ ፍቅር ለኔ የሚሰጠኝ የእናቴ ወንድም ነው ደጀንዬ ነውና ደጀንዬ አባቴ በጣም ነው የምወድህ። በጣም ከምንም በላይ የኔ ውድ አባት የኔ አጎቴ ብቻ ሳይሆን ለኔ አባቴ ነው። ያስተማረኝ ፊደል እንድቆጥር ያደረገኝ የእናቴ ወንድም፣ የእናቴ እናት፣ አክስቶቼ፣ የእናቴ እህቶች ነፍሳችሁ በአጸደ ገነት ይቀመጥ። አባት የለኝም ብዬ እንዳልከፋ የአባትን ቦታ ሸፍነው ለቁም ነገር እንድበቃ ያስተማሩኝ አይዞሽ ሁሉ ያሉኝ የእናቴ እህቶች ነፍሳቸውን ይማረው ተውብኛል። እነሱ የሰው ልጅ ሲኖር ብዙ ነገር ያጋጥመዋል፣ ብዙ ነገሮችን ያልፋል። የሰው እንደተወለደ አይደለም ትልቅ የሚሆነው፣ እንደተወለደ አይደለም ብር የሚያገኘው። ሰው ልጅ እንደተወለደ ብር አያገኝም፣ እንደተወለደ ትልቅ አይሆንም። ማጣት አለ፣ ማግኘት አለ። ማግኘትና ማጣት ማግኘት እንዳለ ሁሉ ማጣት አለ እና እኔ በትንሽ እድሜ ብዙ ነገሮችን ያሳለፍኩ ሰው ነው። ብዙ መከፋትን፣ መደሰትን፣ መራብ፣ መጠማትን፣ በቃ ብዙ ነገሮችን አሳልፌያለሁ። ግን እግዚአብሔር ደግሞ ለዚህ ያደረሰኝ የአብርሃሙ ሥላሴ ክብር ይገባዋል ማለት በቃ እግዚአብሔር ለኔ ያለውን ሁሉ አድርጎልኛል። ለምን አንለኝ እሱ የመረጠውን እሱ የወደደውን እስካደረገልኝ ድረስ ላመሰግነው ነው የሚገባው። ላመሰግነውና ልወደው ይገባል። የፈጠረኝን አምላክ የድንግል ማርያምን ልጅ ለምን ይለው አልችልም። ምክንያቱም በቃ ያነሳል፣ ይጥላል፣ ይሰጣል፣ ይነሳል። አንዳንድ ሰው እንትን ሲሉ የሆነ ነገር ሲጎልባቸው ከእግዚአብሔር ጋር ፍጥጫ ይገጥማሉ። ለምን ይላሉ? ለምን ማለት እግዚአብሔር የራሱ የሆነ ምክንያት አለው። መስጠት የማይፈልግበት ምክንያት አለው።
መስጠት የሚፈልግበት ምክንያት አለው። በቃ የራሱ የሆነ ትልቅ ምክንያት አለው። በቃ ያን መረዳት አለብን። ምክንያቱም ለምን አልሰጠንም፣ ለምን አላደረገልንም፣ ለምን ይሄ አልተሳካልንም፣ ለምን ይሄን ሞክረን ለምን ይሄ አይሳካልንም ማለት አስፈላጊ ነው ብዬ አላስብም። ምክንያቱም በቃ እሱ የፈለገው ነገር አለ፣ ለኛ የያዘው ነገር አለ ብዬ ነው የማስበው። ለምን ሳይሰጠን ለምን እንትን ሳይለና ምናምን ከእግዚአብሔር ጋር ሙግት፣ ከእግዚአብሔር ጋር ክርክር፣ ከእግዚአብሔር ጋር ፍጥጫ፣ እግዚአብሔርን ማጣወር። እሱማ ለእኔ እንደዚህ አላረገልኝም፣ እሱ እኔን እንደዚህ አይለኝም፣ እሱ እኔን አይፈልገኝም፣ እሱ እኔን አልፈጠረኝም አይባልም። እሱ የፈለገውን ማድረግ የሚችል ትልቅ ኃያል አምላክ ነው። ገባችሁ አይደለ? የፈለገውን መስጠትም ይችላል፣ አለመስጠትም ይችላል። ይሄን ነው እኛ መረዳት ያለብን። ግን ዝም ብለን እግዚአብሔር እኮ እንደዚህ ነው ምናምን ብለን የእግዚአብሔርን እንትን ስም አግባብ አልባ መጥራቱ ለእኛ አስፈላጊ ነው ብዬ አላስብም። ትዕግስት፣ ክርስቲያን የሆናችሁ መጾም፣ መጸለይ፣ በቃ አምላካችሁን በጾምና በጸሎት ነው መለመን ያለባችሁ እንጂ ያሰብኩት አልተሳካልኝም፣ እንትን ያልኩት አልሞላልኝም አትበሉ። እኔ ልንገራችሁ እህቶቼ፣ እኔ ሱዳን ሀገር ለ6 ዓመት ተቀምጫለሁ። 6 ዓመት ግን ሱዳን ሀገር ስቀመጥ ማለት ነው ሞኝ የዋህ ጅል ነኝ። ሰው እቺ ጅል እንደ ጅል ነው የሚያይ፣ ግን ጅል ሁኝ አይደለም። መቼስ በአሁኑ ሰዓት የዋህ ጅል ነው ሆኖ የሚታየው። እና ሁሎች ወደ አውሮፓ ሲሄዱ በሊቢያ ሲሄዱ እኔ ባህር አልወድም። ኧረ እኔ ባህር አልወድም፣ እናቴ ነው አልሄድም። ባህር የምትባል ነገር መቅጸፍም ሆነ መሻገር አልፈልግም። እግዚአብሔር አምላክ ግን ብሎት ባለው ጊዜ ወለድኩ፣ አገባሁ፣ የልጄን አባት አገባሁ፣ ወለድኩ፣ አንቺ መኖሪያሽ አገርሽ ላይ ነው ብሎ ስለጻፈልኝ ዙሬ እግዚአብሔር የምኖርበትን ቦታ አዘጋጅቶልኛል። እኔ ባልኩት ስላልሆነ ማለት ነው። ግን መጨረሻ ላይ ከልጅ አባት ጋራ ጎጃም ቤት ሰራ። ይሄ ጎጃም መኖሪያ ጎጃም ነው የሚሆነው ማለት ነው። እግዚአብሔር የጻፈው እግዚአብሔር የፈቀደው ነው የሚሆነው። ገባችሁ? እና ለምን እግዚአብሔር እኔ ያልኩትን አላደረገ፣ ለምን እኔ ያልኩት አልሆነም አይባልም እንዴ? ነውር እኮ ነው። እኔ ያልኩት ለምን አልሆነም፣ እኔ ለምን ያልኩት ለምን አይሳካልኝም? እንዴት ይሆናል? አይሆንም። ምክንያቱም እናንተ ያላችሁ ሳይሆን መሆን ያለበት እግዚአብሔር ያለው ነው መሆን ያለበት። የሰው ልጅ ሰው ባለው መሆን የለበትም፣ እግዚአብሔር ያለው ነው መሆን ያለበት። ለምን ከእግዚአብሔር ጋር ፍጥጫ መቅጠል የለብንም እንዴ? ከእግዚአብሔር ጋር መፋጠጥ፣ ከእግዚአብሔር ጋር ለምን ያልኩትን እግዚአብሔር አላደረገልኝም፣ ለምን እግዚአብሔር እኔ የምለውን አይሰማም አይባልም። አሉ አንዳንድ እህቶቻችን ማለት ነው እግዚአብሔር ግን ለምንድን ነው እኔን ረሳኝ እኮ፣ እግዚአብሔር ግን ለምንድን ነው እኔ ያልኩትን የማያደርግልኝ ምናምን የሚሉ እህቶች አሉ። እንዴ እግዚአብሔር ይገስጻችሁ፣ የማይባል ነገር አትበሉ፣ ጥሩ አይደለም። እኔ እንደዚህ የሚል ሰው በጣም ነው የሚያናድደኝ። ለምን እንጀራ ልጋግር ነው ፈርቼዋለሁ። የዛሬ እንጀራ ትናንት ነው ያቦካሁት። እንዴት እንደሚወጣው ወጡ ይለቅና ላሳያችሁ ነው። ካላማረ ያው ውይ ነው የምል፣ እንደሚያምር ግን እርግጠኛ ነኝ። ለምን ሊጡ በደንብ ታምሷል። በደንብ አምሼ ነው እንትን ያልኩት ያቦካሁት። እርሾን ለመጀመሪያ ጊዜ ኮፈፍ አድርጌ ነው እንትን ያልኩት። እስኪ ያምራል ብዬ አስባለሁና እግዚአብሔር ያለው ነው የሚሆነው ልላችሁ ፈልጌ ነው። እኛ ባልነው አይሆንም። እኛ ባልነውማ እስካሁን መኪና ገዝተን እንኳን መኪና ይቀር አየር ሁሉ እንገዛለን። እኛ ባልነው ቢሆን አየር ሁሉ እንገዛለን፣ መኪና ሁሉ እንገዛለን። እኛ ባልነው ቢሆን ግን እኛ ባልነው ስለማይሆን ከእግዚአብሔር ጋራ ፍጥጫ ባንገጥም፣ እግዚአብሔርን ባናስከፋው፣ እግዚአብሔር የማይወደውን ነገር ባናደርግ ባይ ነው እንደኔ ማለት ነው። እግዚአብሔር የማይወደውን ነገር፣ እግዚአብሔር የማይፈልገውን ነገር ማድረጉ አግባብ አይደለም። ማርያምን እግዚአብሔር የማይፈልጋቸውን ነገር ከእግዚአብሔር ያፈነገጠ ነገር መናገር፣ እግዚአብሔር የማይወደውን በቃ እኔ አንዳንዶች በጣም ነው የሚገርሙኝ። ትንሽ ደረጃ ላይ ሲደርሱ የነበሩበትን ይረሱና በቃ ከነሱ በላይ ማንም እንደሌለ አርገው ነው የሚያዩት። አንዳንዶች ማለት ነው፣ ሁላችሁንም ማለት አይደለም። ግን እግዚአብሔር እንደዛ አይነት ነገር አይወድም። ሲኖራችሁ እግዚአብሔርን ማመስገን፣ ምክንያቱም የሰጣችሁ አንድ አምላክ ስለሆነ፣ ስታጡ እግዚአብሔርን ማመስገን፣ የነሳችሁ እሱ ስለሆነ መልሶ መስጠት ስለሚችል
ስትታመሙ እሱን ማመስገን። ምክንያቱም የሚያማችሁም እሱ ነው፣ የሚያድናችሁም እሱ ነው፣ የፈጠራችሁም እሱ ነው፣ የሚገላችሁም እሱ ነው። በእግዚአብሔር ህንፃ የታነጸ ሰው፣ እኛ የእግዚአብሔር ህንፃ ነው። ሰው ቤት ፎቅ ሲሰራ ፎቅ ሲያንጽ መቼስ እግዚአብሔር ተጨምሮበት የእግዚአብሔር ጥበብ ሆኖበት እንጂ ሰው አውቆት አይደለም ህንፃ የሚያንጽ ቤት የሚሰራ እግዚአብሔር የተጨመረበት ሲሆን ነው። ህንፃ የሚሰራ ቤትም የሚሰራ እግዚአብሔር በሰው ልጅ አድሮ ያን ህንፃ እንዲሰራ፣ ያን ፎቅ እንዲሰራ፣ ያን ቤት እንዲሰራ ያደርጋል። እግዚአብሔር ኃያል አምላክ ትልቅ አባት ነው። ግን ደግሞ እኛ የሰው ልጆች ስንባል እግዚአብሔርን ለመፈታተን የማንፈነቅለው ድንጋይ የለም። ማርያምን በጣም ነው እሱ ለመፈታተን የምንፈነቅለው። እንደዚህ አላረገልንም፣ እንደዚህ አልሰራልንም፣ እንደዚህ አላረገልንም፣ እሱ እንደዚህ ቢያደርግልን እንዴ አይባልም እኮ። እግዚአብሔርን ለምን እንደዚህ አላደረገልንም፣ ለምን እኛ ያልነውን አላረገውም፣ ለምን እኛ ያልነውን አልሞላውም እንዴት አይባልም እኮ። ማለት እሱ የፈቀደው ነው መሆን ያለበት። አንተ ያልከው ሁን፣ አንተ ያልከው ይሆናል። የድንግል ማርያም ልጅ ሁሉን ማድረግ የምትችለው አንተ ነህ ብለን እሱን ለማመስገን ወደ እሱ መራመድ እንጂ ለምን ይህን አላደረግልንም፣ ለምን ይህን አልሰራልንም፣ ለምን እንደዚህ ብለን እሱን ማስከፋት ተገቢ ነው ብዬ አላስብም። ብዙ እህቶች አላችሁ መድኃኒዓለምን ለማስከፋት፣ መድኃኒዓለምን ለማስቀየር ያፈነገጠ ስራ። አሁን ሀገራችን ላይ በጣም የሚያስከፉ ነገሮች እያየን ነው፣ እያያችሁም ነው። እኔ ብቻ አይደለም የማይ፣ እናንተም እያያችሁ ነው። ኢትዮጵያ ላይ የሚደረገው ነገር መቼስ ለእናንተ አልነግራችሁም፣ እያያችሁት ነው። ባዕድ አምልኮ ኢትዮጵያ ላይ እያያችሁ እየተስፋፋ ነው። በመንፈስ የሰው ባል እየቀሙ እያያችሁ ነው። 666 የሚባል እምነት ሀገራችን ላይ ተሰራጭቶ እያያችሁ ነው። ሰው በቃ ሰውን መጉዳት፣ ሰውን ማስከፋት ይዞታል፣ ተጣጥሮታል። አይሆንም፣ መሆን የሌለበትን ነገር እያደረገ ነው። የሰው ልጅ ከሰው ጋር እንትን ሲል በጾም በጸሎት ነው እግዚአብሔርን መጠየቅ ያለበት እንጂ ለምን ይሄን አላደረገልኝም፣ ለምን ይሄን አልሰራልኝም፣ እኔስ ልጁ አይደለሁ፣ እኔስ የሱ ፍጥረት አይደለሁ ምናምን። እሱ እኮ ፍጥረቱ እንደሆነ አልረሳም እኮ። ፍጥረቱ ነን እኮ፣ እሱ ነው የሰራን እኮ። መቼስና ሌላ ሰው አልሰራን። ግን ደግሞ እሱ ሲሰራን፣ እሱ ሲፈጥረን፣ እሱ ያዘዘንን ማድረግ አንችልም። ገባችሁ አይደል? እሱ ያዘዘንን፣ እሱ ያለንን አድርጉ ያለንን አላደረግንም። ከሱ ትእዛዝ ውጭ ነን እኛ ኢትዮጵያውያን። ከሱ ትእዛዝ ውጭ ሆነናል። 10 ትእዛዛትን አልፈጸምንም፣ መፈጸም አቅቶናል። ምክንያቱም ተንኮል ብቻ ነው የምናስብ፣ 24 ሰዓት ክፋት ብቻ ነው የምናስብ። ማንን እንጣለው ማለት የሰው መውደቅ ነው የምናስበው። አሁን ምስሬ አልጫ ምስሬ ደረሰ። አያችሁ ደስ ሲል ማለት ነው። እናንተ ጋር እያወራ አልጫ ምስሬ ደረሰ ማለት ነው። ደስ ይለኛል። ትንሽ ይቀረዋል ድንቹ ድረስና ሌላ ስራ ጀምራለሁ ማለት ነው። እና ሰው ተንኮል ራስን ሳይጎዳ ሰው እንደማይጎዳ ማወቅ ለምንድን ነው ሰው ያቃተው? አንድ ይሄ ሁለት ደግሞ በቃ እኔ እንጃ አላውቅም፣ ከእግዚአብሔር ጋር ፍክክር። አሁን እንግዲህ በባለፈው እንዳያችሁት ነበልባል ሚዲያ ላይ የተላለፈውን አይታችሁት ከሆነ ማለት ነው የርኩስ መንፈስ የአጋንንት መንፈስ ከሀገራችን ላይ ተሰራጭቶ ኢትዮጵያ እንግዲህ የሃይማኖት አገር ናት፣ የነገስታት አገር ናት። ሙስሊም ክርስቲያኑ ሰግዶባት፣ ሙስሊሙ ሰግዶባት፣ ክርስቲያኑ ደግሞ ጸሎት አድርጎባት ቀድሶባት አዛን እየተባለባት በቃ አገራችን መልካም አገር፣ ደግ አገር፣ ትሁት የሆነች አገር አለችን። ኢትዮጵያን የመሰለች አገር እያለችን ግን እኛ ምንድነው የምናደርገው? ተንኮል። ምንድነው የምናስበው? ክፋት። ምንድነው የምንመርጠው? ሰውን መጉዳት፣ ለሰው መልካም አመለካከትን እንዲኖር አለማድረግ ነው። እኛ ተያይዘን ያለ ነው ማለት ነው። ኢትዮጵያ ያለ ነው ሁላችንም። ለምን ይሄን ነገር እናደርጋለን? ለምን ክፋት
ክፋት ለማንም አይጠቅምም። ማርያምን ክፋት ለዲያብሎስ አልጠቀመም። ክፋት ለዲያብሎስ አልጠቀመም። አይደለም ለሰው ልጅ ክፋት ዲያብሎስን ከገነት ያወረደ ክፋት ነው። ክፋት ደግሞ ጥሩ አይደለም እውነት። እና አገራችን ላይ አሁን በቃ ክፋት ነገር፣ ምቀኝነት፣ ተንኮል በስመ አብ እንዴ! ጓደኛዋን ማጥመድ፣ ጓደኛዋ ማጥመድ፣ ጓደኛው የጓደኛውን ትዳር ለመበተን መሯሯጥ እንዴ! ታዲያ እግዚአብሔር እንደውም ድንቸ ደረሰ ማለት ነው። እግዚአብሔር ታዲያ እኛን ቢስማር አለማዝነቡም እግዚአብሔር ይመስገን። እግዚአብሔር ለእኛ ለኢትዮጵያውያኖች ቢስማር አለማዝነቡ እግዚአብሔር ይመስገን በሉ። ማርያምን ቢስማር አለማዝነቡ እስካሁን ድረስ እንደኛ ተንኮል እንደኛ ክፋትማ እንዴ የምናደርጋቸው ተንኮል ነው እንዴ? ቀላል ተንኮል እንተነኩላለን እንዴ? እንዴ ሰው ሲያድግ ማንወድ፣ ሰው ሲቀየር ማንወድ፣ ራሳችን ብቻ የምናስቀድም እንዴ? እስማ ራሳችን ለራስ ወዳድ ነን ሁላችንም። መሆን የሌለበትን ነገር ነው የምናስቀድም። ለምን ጓደኛዬ እኔ ጋር አብሮ ይደግ፣ ጓደኛዬ ሰው ይሁን፣ ጓደኛዬ እንደኔ ትሁን ማለትን እንኳን የማንመርጥ በተንኮል መንገድ በተንኮል ጎዳና የምንራመድ እንደኛ እንደ ኢትዮጵያውያን ያለ ክፉ አለ? ውይ አይ ድሮም አላማረኝ እኔ ታምሶ የሚጋገር እንጀራ። እንደኛ ተንኮለኛ አለ፣ እንደኛ ክፋተኛ አለ። ግን ደግሞ እግዚአብሔር ቸር አምላክ ስለሆነ ደግ አምላክ ስለሆነ ምንም የማይናገር ተንኮልን የማይፈልግ አምላክ ስለሆነ ጥሎ ስለማይጥለን እንጂ እንደኛማ ሲራ ቢሆን እግዚአብሔርን እንደምናስለቅሰው እንደኛ እግዚአብሔርን የሚያስለቅሳለ እንዴ? እንደኛ ክፋተኛ አለ እግዚአብሔርን የሚያስለቅስ? የአንዱ ትዳር ሲፈርስ ደስ የሚል የራሳችን እንኳን ህይወት ሳይሆን የሰው ህይወት ልናበላሽ ስንነሳም የሚያስደስተን የሰውን ህይወት ማበላሸት የሚያስደስተን እንደኛ እንደ ኢትዮጵያውያኖች ክፉ ማን አለ? እስኪ ንገሩ። እንደኛ እንደ ኢትዮጵያውያኖች አይን አላወጣም። እስኪ ልሞክረው። ሊጡን አብዝቼው ይሆን? እንደኛ እንደ ኢትዮጵያውያኖች ማን ተንኮለኛ አለ? እስኪ ንገሩ። እንደኛ እንደ ኢትዮጵያውያኖች ተንኮለኛ ማን አለ? ተንኮልን ይዘን ካልሆነ የምንራመድ የሰው ልጅ እድገት፣ ለሰው ልጅ ፍቅር፣ ለሰው ልጅ መልካምነትን የሚያስብ ማን ነው ያለ? ማንም የለም። ሁላችንም ተንኮልን በቃ ምቀኝነትን ኧረ በስመ አብ። እኔ ማርያምን ተንኮልን እንጀራ እየጋገርኩ ነው። ብዙም እንጀራው አይኑ አላማረም። ግን ደግሞ ቆይ ይሄ መጀመሪያው ስለሆነ ይመስለኛል። እና እንደኛ ክፋተኛ እና ተንኮለኛው ጫንቃው ግን በጣም ነው የሚያምር። ማርያምን ያምራል። እንደኛ ተንኮለኛ እንደኛ ክፋተኛ ሰው የለም። በጣም ክፋት አለብን። በጣም ተንኮልን አለብን። ተንኮልን ይዘን ነው የምንራመድ። በተንኮል ነው የምንሄደው። ዋው ይሄኛው ያምራል። ያንን ደረብረብ አድርጌ ስላሰፋሁት መሰለኝ። እና ተንኮል፣ ክፋት፣ ምቀኝነት ለምን ይሆናል? ይሄ በጣም ነው የሚያበሳጨኝ። በጣም ማርያም በጣም ዋው ማርያም እዩት ማየት ማመን ነው። እና ተንኮል፣ ክፋት በውስጣችን እውነት በደማችን ስር እኮ ነው ተንኮሉ ያለ። ክፋቱ ያለ እኮ መቤቴን በደማችን ስር ሰርስሮ እኮ ገብቷል። በቃ ስርስር በደማችን ስር ተንኮሉ ክፋቱ እንጂ ኢየሱስ በቃ አይደል? ምን ጉድነን አንዳንዴ ምን ጉድነን እላለሁ። እርግማት አለብን እንደ ኢትዮጵያውያኖች እላለሁ። ማርያም እርግማት እንዳለበት ሰው በተንኮል ጎዳና ነው የምንራመድ፣ በተንኮል። እስኪ ያሁን እንጀራ ደግሞ እንግዲህ እያያችሁት ነው። በእውነት ሸጋ እንጀራ ነው። ማርያምን ቀን የምፈልገው እንጀራ የምፈልገው አይነት እንጀራ ነው የሆነልኝ። እዩት አይኑ ማለት ነው። እንዴት አድርጌ ቀረብ አድርጌ ላሳያችሁ። በመጥበሻ ነው የሚጋገረው እኮ ግን እያችሁ፣ በመጥበሻ ነው የሚጋገረው። ከመለስለሱ ከምኑ
በስላሴ ስም አምሼዋለሁ በስነ ስርዓት። ዱቄቱን በደንብ ነው ድብን አድርጌ ያመስኩት። ማለት እሳት ይፈልጋል አያችሁ። እኔ እሳቱን ቀነስ አድርጌበት አይኑ ትንሽ እንደመታወር ብሏል። ግን አሁን እሳቱን ሞላ አረግለታለሁ ማለት ነው። እንደዚህ እያደረግኩ እንጋግራለሁ። አሁን ተከታተሉ በደንብ ያለምነሽ ዩቲዩብ ቻናል ተከታተሉ እህት ወንድሞቼ ተከታተሉ። አብረን ነው የምንበላ ዛሬማ። ይሄን እንጀራ ይሄን ወጥ አብረን ነው የምንበላ። ጥምቀትም እየደረሰ ነው ሲሆን የጥምቀት ኑ ከቤቴ ቤት ለእንግዳ ይላል የጎጃምና የጎንደር ሰው። ኑ ከቤቴ ይሄው ማርያምን ይሄው እና ባይ መልካም ቀን ሁላችሁ። አይ ላቭ